ምግብ ፎርሙሌት ተደርጎልን ቁርሴ ይሄን ይመስላል ይሄን የሚያክል ሲኒ ምናምን ሲኒ አሳ ግማሽ ሲኒ አሳ አንድ ምናምን ገባሽ እንግዲህ ፎርሙሌት ተደርጎላቸው ነው ባይዜ ባለሙያዎች ናቸው ፎርሙሌት ያደርጉላቸው ያሁን ስኳራቸው ይከለብሳል እንዴ ለምን አይከለብስም ሰው እኮ ምግብ ካቆመ እኮ ከስኳሩ ይድናል ካልበላሻቸው በቃ ጀስት የፈለገ ነገር ይምጣ ለአንድ ሳምንት ውሃ ብቻ ይጠጣው ምግብ ላቁም ካልሽ ስኳር ይከለበሳል ከጉበት ላይ ያለ ፋት ይሄዳል ግፊት ይሄዳል በቃ ምንም ጥያቄ እኮ የለውም ከዚያስ ከአንድ ሳምንት በኋላ ፍለፊትሽ የመጣው ምግብ አርገኝ ኦቨር ነው ለዛው መትበዩ መልሰሽ ስኳሩ ድጋሜ ይመጣል ግፊቱ ድጋሜ ይመጣል ቦርጩ በጥሽ ይመጣል ሶ ምን ያልኩሽ ነው እኔ ማውራልሽ ወይ ጋይድ ማድረግሽ መንገድ ማያጠግብሽ ከሆነ ሃንገርሽን ኮንትሮል ማድረግ ከተሳነኝ ፌል ያደርጋል ለምን ፌል የሚያደርገው ሁሉ ጊዜ ረሃብ አሸናፊ ነው የራበ ሰው እንጀራ አይደለም ድንጋይ ይበላል ብዬ ብሎ ለዚህ ነው ረሃብ በጣም ፓወርፉል የሆነ ስሜት ነውና ማንንም ሰው ከረሃብ ጋር እየታገለ ለሳምንታት ምናልባት የተወሰነ ጊዜ ሊቆይ ይችላል እየተሰቃየ ሰውነቱን እየጎዳ መጨረሻ ላይ ግን በጭራሽ ከባድ ነው በጣም ትልቁ ነገር ሃንገርሽን ኮንትሮል ማድረግ ሃንገር ኮንትሮል ማድረግ ደግሞ ሲምፕል ነው ሰውነት ምንድነው የሚፈልገው እሱ ነው ምን መልሰውና ቅድም ስናወራ ሰምተሻል ኳሊቲ የሆነ ፕሮቲን ስትራክቸርሽን የሚሰራበት ኦኬስ ራስሽን ልክ እንደ ቤት ግድግዳ ላልን ዋና ኮሎኖ ቤቱ ምናምን አሁን ኳሊቲ ፕሮቲን ነው at the same time ደግሞ ለሰውነት ፈንክሽን እንግዲህ ሰውነት ፈንክሽን እያደረገ ነው ብዙ ነገር እየሰራ ነው ሰውነታችን ላይ ብዙ ነገር እየሰራ ነው ብዙ ነገር እየተወገደ ነው ያ ነው የሰውነት ፈንክሽን ማለት ፕሮቲኖች በሙሉ የሚሰሩት አሁን ካልኩሽ ኳሊቲ ፕሮቲን ነው ቅድም እንዳልኩሽ እንቁላል ሳይሆን ስንት እንቁላል ስጋ ሳይሆን ስንት ግራም ስጋ አሳ ሳይሆን ስንት ግራም አሳ ይሄ ቁፍ ነገር ካስተማርኩሽ እኔና አንቺ ከዚህ መንገድ ላይ የተገናኘን እንዴት አደርሽ እንዴት ዋልክ ነው የምንባባለው ሌላ ጉሮም ሳይሆንሽ ቀሪ ህይወትሽን ኢንጆይ ያደርግሽ ኦኬ ቀሪ ዘመንሽ ጤናማ ህይወትን ማድረግ ይቻላልና ከፍ አድርጊ ገባሽ ኳሊቲ ፕሮቲን አሁን ተልባ ያልሽው ነገር ወይ ዲቴል እናወራለን ተልባ ምግብ አይደለም ምንም የለው ምን ኦኬ ሶ ኳሊቲ ፕሮቲን እንቁላል ናቸው ባቅምሽ ልክ አቅምሽ ደና ከሆነ የቺ አበሻዋን ፈልገሽ ከጂያ ካልሆነ ደግሞ ያኛውንም የተወሰነ አስፋልት ከውስጡ ያወጣሽ የፕሮቲን ኮምፖነንት ከፍ አድርጊ እነ ግሪክ ዮገርት ሞልቶልሻል ፍሬሽ ኮርነር በጣም አለ በጣም ነው አሁን እንደም እያለቀ ነው ሰው ግሪክ ዮገርት እያለ ይወሰደና ግሪክ ዮገርት እንዳይጠፋ አይብ የኛ ነጩ አይብ ንጉስ ነው ባይዘ አይብን ግን ያበላሽ ነው እንደው ታውቂያለሽ ቅቤ ያልገነበት ነው ያበላሽ ነው ኦኬ አይቡ ኳሊቲ ፕሮቲን ነው ልክ ቅቤ ሲጨምሪበት ዘይት ሲጨምሪበት ግን ኮምፕሊትሊ ያንን የፕሮቲን ውስጡ ያለው የፕሮቲን ፐርሰንት ዳይሉት አደረግ ነው አቀጠን ነው እንደማለት ያ ቅቤ ያ ዘይት ቀጥታ ሄዶ ቦርጭሽን ነው የሚቀልበው ቦርጭሽ ደግሞ ጨመረ ማለት ሞር ግፊትሽ ጨመረ ሞር ስኳርሽ ጨመረ ማለት ነው አሁን እየገባሽ ነው አይደል ሶ አይባን ስጋውን ቀዩን ስጋ ፊት ለፊት ላይ ቺክን ቆዳው የተነሳለት እነዚህ ተግበሽ በተለይ ቁርስሽ ላይ ፈሳት አካባቢ ስራሽን ሲሰሪዋይና ማታ ስትገቢ አሁን ልክ እንደጧቱ በቂ ኳሊቲ ፕሮቲን ከአትክልት ጋር አድርገሽ አሁንም ቀጥቅጪው ዲቴል ግን እያንዳንዱ ነገር ፎርሙሌት ማድረግ እንግዲህ ጆይን ማድረግ ይጠይቃል እንግዲህ ተባረከልኝ እሺ